ውሳኔ ለመስጠት በሚያስቸግር ሁኔታ ውስጥ ከቆምክ ለመቀመጥ ፈቃድ ያስፈልጋል። ልክ ስልጠናው እንደጨረሳችሁ ነው? ከውሃ የቀጠነ ነው ሁሉም ነገር። ሽልማቱ ሲበረከትልዎት ምንድነው የተሰማው? ውትድርና ሙያዬ ነው። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ሰንብታችኋል? ይህ በዚህ ሰዓት ወደ እናንተ ወደ ተከበራችሁ ተመልካቾቻችን የሚቀርበው የኛ ቤት የተሰኘው መሰናዷችን ነው። በእኛ ቤት መሰናዷችን እንግዲህ የሰራዊቱ ቤተሰቦች እንዲሁም ከሰራዊታችን ጋር ተያያዥነት ያላቸው ግለሰቦች የሚስተናገዱበት መሰናዷችን ነው። ዛሬም እንደተለመደው አንድ እንግዳ ይዘን ቀርበናል። የዛሬ እንግዳችን በኢትዮጵያ የውትድርና ታሪክ ውስጥ ስማቸው በወርቅ ቀለም የተጻፈ በቆራጥነታቸውና በስትራቴጂክ መሪነታቸው የሚታወቁ አንጋፋ የጦር መሪ ናቸው። በተለይም በኤርትራ ምድር በነበረው ጦርነት በአስቸጋሪው የናቅፋ ግንባርና እንዲሁም በኢትዮ ሶማሊያ ጦርነት ወቅት የነበራቸው የመሪነት ብቃትና ከሞት ጋር ፊት ለፊት የተጋፈጡባቸው አጋጣሚዎች ዛሬም ድረስ በውትድርና ታሪክ ውስጥ እንደ ትልቅ ምሳሌ ይወሰዳል። እንግዳችን ለሀገር አንድነትና ለሉዓላዊነት መጠበቅ ሲባል በጦር ግንባር ባሳዩት እጅግ አስደናቂ ጀግንነትና መስዋዕትነት የሀገሪቱን ከፍተኛ ወታደራዊ የክብር ሽልማት የሆነውን ሜዳይ የተሸለሙ ናቸው። የዛሬ እንግዳችን እጅግ የምንወዳቸውና የምናከብራቸው የህብረተሰባዊት ኢትዮጵያ ወደር የሌለው የጦር ሜዳ ጀግና ሜዳይ ተሸላሚ ብርጋዴር ጄኔራል ተስፋዬ ሀብተ ማርያም ናቸው። ከእንግዳችን ጋር ጥሩ ቆይታ ይኖረናል። በእኛ ቤት ውስጥ አብራችሁን ቆዩ። ጄኔራል እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ለቃለ መጠየቅ ፍቃደኛ ስለሆኑልን በቅድሚያ እጅግ አድርገን እናመሰግናለን። እኔም እድሉን ስለሰጣችኝ በጣም አመሰግናለሁ። እንግዲህ ምን ጀምረው ያው የውትድርና ህይወታችን መሰረት የሚሆነው የልጅነት ህይወታችን ነው። እንደው ትንሽ ነገር እናንሳ ስለ ልጅነት ህይወት። ተወልጄ ያደግኩት ገጠር ነው። የገበሬ ልጅ ነኝ። እኔ በነበርኩበት ጊዜ ዘመናዊ ትምህርት እኔ ብዙም አይታወቅም ነበር እና በአካባቢዬ ፊደል የምቆጥርበት ቦታ ስላልነበረ ወደ አብነት ትምህርት ቤት ፍለጋ አክስቴ ወደ ነበረችበት ቦታ ሄድኩኝ እና እዛ ሲሄድ አብነት ትምህርት ቤቱ ትልቅ አንድ ዛፍ ነው። ከስሩ ድንጋይ ተኮልኮሎ ነው የተቀመጠው እና መማሪያው ወረቀት አይታወቅም፣ እርሳስ አይታወቅም እና በጉራጌ ሀገር ነው ተወልጄ ያደግኩት እና እዛ ኮባ አለ። ስለዚህ የኮባ ቅጠል ተቆርጦ እሱን በሳት ተለብልቦ በቀላሉ እንዳይቀደድ ተደርጎ እና የአጋም ሾክ ጫፉ ደግሞ በጣም ሹል ስለሆነ ቅጠሉን እንዳይበሳው ተደርጎ በሳት ትንሽ ጫፉ እንዲደምነ በዛ እየተቧጠጥን ነው ፊደል የተማርኩት። ከዛ ደግሞ ዘመናዊ ትምህርት ከወላጅ ትምህርት መኖሪያ አንድ 5 ኪሎ ሜትር ያህል ይርቃል። እዛ እየተመላለስኩኝ ከአንደኛ እስከ 3ኛ እዛ ተማርኩኝ እና የነበረው የትምህርት ቤቱ ደረጃ ከ1 እስከ 3 ብቻ ስለነበረ ከ4 እስከ 8 ለመማር ደግሞ ከወላጆች የተነጥዬ 25 ኪሎ ሜትር ርቄ ዘመድ ጋር እየኖርኩኝ ከ4 እስከ 8ኛ ክፍል ተምሬያለሁ። ከዛ በኋላ ነው ወደ ውትድርና የተገባው? ምን አጋጣሚስ? አይደለም 8ኛ ክፍል በዛን ብሔራዊ ፈተና ነው በዛን ጊዜ የሚሰጠው፣ አገር አቀፍ ፈተና ነው የሚሰጠው እና ብሔራዊ ፈተና ያለፈ ሰው በዛን ጊዜ ሁለተኛ ደረጃ ትምህርት ቤት የነበሩት በሙሉ አዳሪዎች ናቸው። ደግሞ ውስን ነበሩ የነበሩት 5 ናቸው 6 ብቻ በአገር አቀፍ እና ከ14ቱ ክፍለ ሀገራት የሚመጡ 8ኛ ክፍል ያለፉ ተማሪዎች ወደ አዲስ አበባ ይመጣሉ። በእነኚህ ትምህርት ቤቶች ይደለደላሉ። እኔ አጋጣሚ ሆኖ ስላለፍኩኝ አምቦ ነው የተመደብኩት እርሻ ትምህርት ቤት። ከ9 እስከ 12 አምቦ እርሻ ትምህርት ቤት ተማርኩኝ እና 12ኛ ክፍል ስጨርስ አለማያ ኮሌጅ የመግቢያ ፈተና ይልካል እና ያን የተሰጠም የመግቢያ ፈተና
ወደ 48 ያህል ነበር ይመስለኛል ብዛታችን። ከ48ታችን 4ታችን ብቻ ነው ያለፍነው። ከአራቱ አንድ ሆኜ እዛ የሚያስገባ ፈተና አለፍኩኝ። ግን አንድ እንትን ነበረ። ቀጥታ አለማያ ኮሌጅ ከመሄዳችን በፊት በነሐሴ ወር ለቃለ መጠይቅ እርሻ ሚኒስቴር እንድትቀርቡ የሚል አንድ እንትን ጽሁፍ ደረሰን። እኔ ከሰኔ እስከ መስከረም አዲስ አበባ መቆይበት ዘመን ስላልነበረኝ ማሳልፈው ገጠር ሄጄን ወላጆቼ ጋር እና ገጠር ሄድኩኝ። ገጠር ስሄድ ደግሞ አባቴ በጠና ተመዋገኘሁኝ። አባቴን ማስታመም አንዱን አመት አባቴን ስንከባከብ ቆይቼ በሚቀጥለው ዓመት እገባለሁ ብዬ በወሰንኩበት ቀን አንድ የ8ኛ ክፍል ጓደኛ የነበረ አዲስ አበባ ተመድቦ ውንጌት ነበር የሚመራው እና እሱ ከሌላ መንገድ ተገናኘና እንዴ አሁን በትምህርት ሰዓት ምን ትሰራለህ? እንዴት አለማያ ኮሌጅ አልሄድክም አለኝ። ያልኩበት ምክንያት አስረዳሁት እና ትንሽ አሰብ አደረገና ታዲያ ምን አሰብክ አለ። በቃ አገር ቤት ልመለስ ነው፣ አባቴን እንደዚህ ታሞብኛል፣ እሱን እንከባከባለሁ አልኩ። አይ አገር ቤትም አትመለስም፣ ለምንድን ነው አርሚ ኮሌጅ ማትሄደው አለ። እኔ ሰምቼ ማለት ምንድን ነው አርሚ ኮሌጅ የት ነው ያለው ስለው አይ ሀረር ነው ያለው፣ ሀረር የጦር አካዳሚ ይባላል፣ ኮሌጅ ነው፣ 3 ዓመት ያስተምራል፣ በዲግሪ ያስመረቃል። እኛ ስትመረቅ ምክትል መቶ አለቃ ትሆናለህ፣ እዚህ ያለ እንግዲህ መብቱ ይሄ ነው ብሎ አስረዳኝ። ሄድኩኝ። ሲሄድ ተማሪዎች ተሰብስበው መኮንኖቹ ብሪፍ ሲያደርጓቸው ከሩቅ አየሁኝ። ቆም አልኩኝ። እዛ አንዱ መኮንን አየኝ፣ ጠራኝና የት መጣ ሲለኝ እንደዚህ ናልኩ። ዝርዝሬን ሲፈልግ ከዝርዝር ውስጥ ስሜ ስላለ ተቀላቀላለኝ። ተቀላቀልኩኝ። ማታ አበባው ተሳፈርኩና ድሬዳዋ ጠዋት ገባ። እንደዚያ ነው ሀረር አካዳሚ ነው የገባው። በዛን ጊዜ ጉርምስና ነው፣ ጸጉር መክፈል አለ፣ ማስረዘም አለ። በቃ ሰብስበው ይዞን በአንድ ትልቅ ቤት እንደዚህ መደዳ ተወንዶች ይዞ የተቀመጡ ጸጉር አስተካካዮች አሉ። አስታውሳለሁ አንዱ ጸጉርን በጣም ይወደዋል። ስማ ጸጉር አስተካካይ እንዳታሳጥርብኝ ትሰማኛለህ? አዎ ግድ የለም አላሳጥረውም። ግን በዜሮ እና ሙልጭ ጨርቆ እዚህ ሲያደርግለት አለቀስ። በቃ ልጁ ለምን ማስተካከል አይፈልግም ነበር እንዴ? ጸጉሩን መጠን ሆነ ዜሮ ባዶ ቅል መስል። በቃ ጸጉራችን ተስተካከል፣ ቱታ ለበስን፣ ጫማ አደረግን፣ መመሪያ ተሰጠን። ምንድነው መመሪያው? ከአሁን ጀምሮ ሽንት ቤት ለመሄድ ፈቃድ ጠይቀህ ነው የምትሄደው። ጥያቄ ለመጠየቅ እጅ ማውጣት ነው። መልስ ለመስጠት ለመቀመጥ ከቆምክ ለመቀመጥ ፈቃድ ያስፈልጋል። ከተቀመጥክ ለመቆም ፈቃድ፣ በቃ ሽንት ቤት ለመሄድ ፈቃድ። እያንዳንዱ በፈቃድ ብቻ ነው። ለእኛ ደግሞ በጣም ከባድ ነው እና ዝርዝር እንትኖች እዚህ ማንሳት ጊዜ ይፈጃልና ከውሃ የቀጠነ ነው ሁሉም ነገር። ሀረር አካዳሚ ያው ስልጠና ይኖራል፣ ትምህርት አለ፣ ስልጠና አለ። ልክ ስልጠናው እንደጨረሳችሁ ነው ምክትል መቶ አለቃ የተሰጣችሁ? ትምህርቱ 3 ዓመት ነው። 3 ዓመት ተማራችሁ? 3 ዓመት እንግዲህ የወታደራዊና የአካዳሚ ትምህርት ነው የሚሰጠው። በ3ኛ ዓመት ያው ተመረቅኩኝ። በምክትል መቶ አለቅነት ነው የተመረቅኩት። ምንድን ነው የሆነው? ልክ ተመርቀን የአንድ ወር ፈቃድ ተሰጠን እና የአንድ ወር እንደጨረስን በቀጥታ ደብረ ዘይት አየር ወለድ ማሰልጠኛ ትምህርት ቤት ገባን። አየር ወለድ ደግሞ ከዛ ደግሞ የባሰ ነው። የበታች ሹማምንት ነበሩ እጅግ በጣም እና ጠንካሮች። በእውነት እኔ በጣም የማደንቃቸው ጎበዞች። ውትድርና ሙያዬ ነው ብዬ የተቀበልኩት አየር ወለድ ከገባ በኋላ ነው። ያችን ዊንግ ተቀብዬ ደረቴ ላይ የሰካኋት ቀን። ስለሱ ላነሳ ነበረ እና ስሜቱ ምን ይመስላል? ምክትል መቶ አለቃ ሲሆንም ብዙም ጃንሆይ ናቸው ማዕረጉን የሰጡን፣ እሳቸውን አስመረቁን። ብዙም ያን ያህል እንትን አልነበረኝም።
ግን አየር ወለድ ግቢ ገባው እና ከነኛ ከበታች ሹሞች ጋር ተገናኘው። የበታች ሹሞቹ በጠባይም በማስገደድም አንቺን የጎበጠ ብረት እሳት ውስጥ ተጥሎ ከዛ ሲግል እንደገና በመዶሻ ቀጥቅጦ የገበጠ እንጨት ቢኖር በመላጊያ ተልኮ ነው እንደዚህ እንደሚስተካከል። እነሱ መላጊያም አላቸው በእውነት ዶማም ብረት መቀጥቀጫም አላቸው። ሁሉም አናጺም ናቸው፣ ሜካኒክም ናቸው። ሁሉም ነገሮች ብቻ ዝርዝር አፈታት ፈታው መልሰው ይገጥሙሻል። እና ከዛ እልሁ ተገባን። እነሱም ገና ወጣቶች ናቸው፣ እኛም ገና ወጣቶች ነን። ማን ከማን ያንሳል የሚል ብቻ ከአስተማሪዎቻችን ግን ፉክክር ነው ያዝነው። እና በዛ አይነቱ ናት በእውነት በጥሩ ሁኔታ ቀርጸውን ትምህርታችን አጠናቀን ከዛ በኋላ ከሰራዊቱ ጋር ተቀላቀል። እንደው ጀነራል በህይወትና በሞት መካከል በሰከንዶች ሽርፍራፊ ውስጥ ውሳኔ ለመስጠት በሚያስቸግር ሁኔታ ውስጥ ያለፉባቸው ጊዜያቶች የለም? እነሱስ እንዴት ታለፉ? አይሆንምን ወደ ይሆናል የቀየሩባቸው አጋጣሚዎች እንደነበሩ ሰምቻለሁ። 15ኛ ሻለቃ ናቅፋ ሳህል አውራጃ እዛ በጠላት ተከቧል። ጊዜው በጣም ከባድ ጊዜ ነበር። 15ኛ ሻለቃ ግን ኮሪያ ዘማቾች ናቸው፣ የክብር ዘበኛ አካል ናቸው። በጣም ልምድ ያላቸው 15ኛ ሻለቃ እስከ መጨረሻ ድረስ ታገለ። የተለየ ስልት ተጠቀሙበት፣ እጅ አልሰጠም። በእውነቱ ጥሩ ውጤት አስመዘገበ። ያን ሻለቃ መርዳት ተፈለገ። ሲፈለግ ምንድን ነው የተደረገው? በዛን ጊዜ ኮማንዶ ሻለቃ በሄሊኮፕተር ዘሎ እነሱን እንዲያድል ሙከራ ተዘጋጀ። ይሄ ሻለቃ ጦር በሄሊኮፕተር እንደሚበር ማታውኑ ለመረጃ ደርሷል። ሻዕቢያ ሊዘል የሚችልበትን ቦታ የት ነው ብሎ አጠና እና ያችን ቦታ ያዛት ሻዕቢያ እና ከሄሊኮፕተሩ እንዳሉ አየር ላይ እንዳሉ ጨረሳቸው። የተረፈው በውሃ ጥም በረሃ ነው፣ የወገን ሳይጠር እንትና ነው፣ አልተሳካም። ኦኬ ሌላ አማራጭ ምንድን ነው? እና አስመራ አካባቢ ካለው ጦር ጠቅላይ ሰፈርም ይሁን ከፖሊስም ተውጣቶ አንድ ሜካናይዝድ ብርጌድ ከረን ተዘጋጅቶ በታንክ ሻለቃ አየር መቃወሚያ መድፈኛ ምናምን የያዘ አንድ ብርጌድ ተዘጋጀና በአፋ ቤት ሆኖ አጥቅቶ ያንን እንዲይዝ ታሰበ። ያ ሻለቃ ለማቋቋም ጊዜ ይፈጃል፣ በጣም ብዙ ጊዜ የሚጠቅም ሆነ። እስከዛ ድረስ ግን 15ኛ ሻለቃ እንዳይፈርስ እንዳይደመሰስ ምን ይደረግ ሲባል መላ ጠፋ። 15ኛ ሻለቃ ደግሞ አሁን ለኢትዮጵያ ሕዝብ በሙሉ ድረሱልኝ ቴሌግራም ያደርጋል። አዛዣቸው ሻለቃ ማሞ ይባሉ ነበር። ማሞ ተምትም እና እኛም ያን እኔ እንትን መንደፈሪያ ነበርኩት የአየር ወለድ ጦር ይዤ እና ያ መልእክት የኔም ሬዲዮ ሰራተኛ ይደርሰዋል። አምጥቶ ለእኔ ሰጠኝ። ሲሰጠኝ ሳየው ታዲያ ይህ እኮ የአየር ወለድ ግዳጅ ነው፣ የእኛ ግዳጅ ነው፣ ለምን ይህን አንፈጽምም የሚል ሀሳብ መጣልኝና ያሉ መቶ መሪዎች የበታች ሹሞቹን እንሰበሰብኩና ቴሌግራሙን አነበብኩላቸው። ይሄ ግዳጅ የእኛ ግዳጅ ነው የሚለው ይህን ግዳጅ ደርሶን ሳንፈጽም ብንቀር የታሪክ ተወቃሽ እንሆናለን እና ትስማማላችሁ? እንስማማለን። ለሁለተኛ ክፍለ ጦር ይሄ ግዳጅ የአየር ወለድ ግዳጅ ስለሆነ እኛ ይህን ግዳጅ ለመቀበል ዝግጁ ስለሆንን ይፈቀድልን የሚል ቴሌግራም ላኩኝ። መልሱ መጣ። ሄሊኮፕተር ሊመጣላችሁ ተዘጋጁ ተባል።